የዛሬው ከስተመራችን የክለብ ጋርድ ነው። እኔ መጀመሪያ እንደውም የመሰለኝ የገነዘችው ነው የመሰለኝ እና እኔም የተደላደለ ነገር ላይ ነኝ አይደለሁም ልላችሁ ፈልጌ ነው። ሁለቱ ተለያይቷል የሚል ጉዳይ ነው። የአንድ መቃብር ዋጋ 170 ሺህ ብር እንደገባ ሰምታችኋል? የፉካ ዋጋ ማለት ነው። ስጡኝ ራሴ ነው እንደዚህ በቆም እንደ ካሮት እንዴ ጥብር አድርጌ ቁጭ እላለሁ። ስጡኝ ብሩን ስጡኝና ዳቦ በክብር የሚጠበቀው አንዴ እስኪቆረስ ብቻ ነው። አንዴ ከተቆረሰ በኋላ ለሁሉም ነው የሚታደለው። እኔ በህይወት ዘመኔ እንደዚህ አይነት ልሂቅ መስጥረዋል። እኔ ኢትዮጵያ ሲሄድ የማደርጋቸው 3 ነገሮች። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደ ወትሮ ባበዱ ቪዲዮቻችን ከች አሳብለናል። እኔ ቅምጥል ቅመሞች የቤቱ ደንብ ነው። ሁሌም እንደምናገረው ጥሬ ገንዘብ አንቀበልም፣ ትራንስፈርም አይሰራም። እዚህ ቤት ውስጥ ቅድመ ክፍያ ምንድነው? የሰብስክራይብ በተኗን ነሃ ታረጉና የዶሉ ምልክቷን ነሃ ታረጉና ከርበት ብላችሁ የላይክ ምልክቷን ነሃ ታረጉ። ልቤ በደስታ ደስ ይላታል። በዚህ አጋጣሚ ምርትና አገልግሎቶቻችንን ማስተዋወቅ ለምትፈልጉ የትኛውም ድርጅቶች ይህ ቤት ክፍት ነው ይላል። ከስር የምናስቀምጣቸው የሶሻል ሚዲያ ሊንኮች እየገባችሁ ከሙዬ ይህን ፕሮዳክት ለህዝብ አድርስልኝ በሉኝ። እኔ እሰየው ብዬ አመጣለሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም በውስጥ ማዋራት ትችላላችሁ። እቀበላለሁ፣ ግዴታዬ ነው። ላይክ አድርገህ ጀምር። ወደ ቪዲዮ። የዛሬው ከስተመራችን የክለብ ጋርድ ነው። ያው ስራው ትንሽ አድካሚ ስለሆነ እኛ ጋር ስፔሻል ሞሮኮ ለመሰራትና ሪላክስ ለማድረግ መጥቶ ነበር። ስፔሻል ሞሮኮአችንን በጣም ወዶት ነበር የተጠቀመው። ያደረግንለትን መስተንግዶ አብራችሁ እናንተም ይሄን ቆንጆ አገልግሎት መጠቀም ካሰባችሁ እኔ መጀመሪያ እንደውም የመሰለኝ የገነዘችው ነው የመሰለኝ። ጭራሽ የማታመጡብን ነገር የለም ግነዛም ኦንላይን ጀመራችሁ ብዬ ጋርድ ለራሱ ገና ካለው ሰውነት ላይ ራሱ ቲሸርት የሚያክል ቆሻሻ ከለብ ላይ የተነሳ ከዚህ ሰውነት ላይ ጋር አሁን እኮ ፈተግ ቢደረግ እኮ ያኔ ዛሬ 6 ዓመት የገዛት የጠፋችብህ ውዲ የለችም እሷን ታገኝ ነበረ ከነ ኮፍያው። ሰውነት ለመባል ራሱ ትንሽ ስጋ መለጠፍ አለበት። እናንተ እንትን አይደሉ እንዴ? ዝግባ አይደሉ እንዴ ላንተ? እታለም ጋርድ ነው ያልሽን ወይስ የክለቡ ጋርድ እንዳይመታ የሚሰራ ገድግድ ነው የሙጠምጢሙ ማለት ነው? ምንድነው የመሰለው? ተልጦ እኮ ነው የሚመስለው ነው ወይስ የጋርዱን ጥላ ቀብዲውን ልኮላችሁ ነው? እሱ ገና አልመጣም ጋርዱ በእርግጠኝነት። አሽተሽ ደግሞ እኮ ለሁለት አካፈልሽው። ብትልጩ አይቀልም ብገሸልጭው። ይሄ እኮ ሁለት ቤት ይለስናል። እድፍ ለመባል እኮ ማነስ አለበት እኮ። ምርግ ጭቃ ነው። ሳምቡሳ መደምጠጫ የሚያክሉ የለም ዘንጉ። ከሱ ይልቅ ከሰውነቱ የወጣው እድፍ እንኳን ቢመዘን ኪሎ ያነሳል። እታለም ፎይል ቢሆንማ ጭራይ ለጥብስ የተዘጋጀ እንትን ነው የሚመስለው አሳ። ደግሞ አመጣጥሽ የብብትሽን ጸጉር አበጥለሽ እንዳይነካካብሽ እንዲያልሽ ነው የምትመጪ መስሎ። አቤት አንበሳዬ ልብ አይሞትም። ቀጥይበት። ነገ የሚፈጠረው ያገ በላ አርጊ። አንቺ አሁን መታሸት ሳይሆን የሚያስፈልግሽ እህል ነው የሚያስፈልግ። መኖ የበቆሎ ምናምን ገንፎ ያስፈልግሻል። እኔና አንቺ እሱ ነው ስንበላ ነው የምንገነባው። ማንንም እንዳሰሚ በተለይ በርቺ ሚልሽን አይዞሽ። ምን ላርግ እንዳይገለኝ ፈርቼ ነው። በርግማን ቀጭን ሰው በርግማኑ መከራ ነው። እኔ እናንተ ለምን እንደማንወፍር ታውቃለህ? ምላስ ብቻ ነው ያለን። የምንሰራው ለሰውነት ሳይሆን ለምላስ ነው። ለዛ ነው ትንሽ ከሳ ያልከው። እኔ ቢያንስ ትንሽ ኖኪያ ስልክ መስላሉ የድሮ ጉጡ ቲቪ ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክ የማይማረው ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ እና እኔም የተደላደለ ነገር ላይ ነኝ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውንም ነገር እሸጣለሁ። ቅዱስ የገሳማ ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስም ይሰጣል፣ ዶክመንቴሽን ይሰራል። እሱ ነው የሚሰራው። በነገራችን ላይ እኚህ ጥንዶችን ሁላችሁም ቲክቶክ መንደር ላይ ታውቋቸዋላችሁ። ልዩና ቅዱስ ይባላሉ። ይህን ቪዲዮ ወደዚህ መንደር ያመጣሁላችሁ ለሁላችሁም ትምህርት ይሆናል ብዬ ስለማስብ ነው። ጉዳዩ ምንድነው? እኚህ ጥንዶች በጣም የሚያስቀኑና ወደ ትዳር የሚገፋፉ እኔንም የምርጫ ቅስቀሳ ውስጥ የከተቱኝ ጥንዶች ነበሩ። ነገር ግን አሁን ላይ የሚናፈሰው ወሬ ሁለቱ ተለያይቷል የሚል ጉዳይ ነው። በሆነ ኢንተርቪው ላይ የፋሚሊ ጣልቃ ገብነት እንደነበረ ገልጸው ነበረ። በዛ ተንተርሰው አብዛኛው ሰዎች የራሳቸውን ብይን እየሰጡ ነው። ነገር ግን ሁላችሁንም መናገር የምፈልገው
የምንፈልገው ነገር ቢኖር እውነታ ሳይታወቅ ከባለቤቱ አንደበት ሳንሰማ ሁሉን ነገር መፍረድ አንችልም ማለት ነው። ፕላስ የትኛውንም ሪሌሽንሺፓችንን የሶሻል ሚዲያ ፕላትፎርም ላይ መተን ማጋራቱ ጥቅም አለው ብዬ አላስብም። ካላስ እናም አሁን ላይ አብዛኛው ከ100% 80% የሚሆኑ ሶሻል ሚዲያ ላይ ኢንፍሉዌንሰር የሆኑ ጥንዶች እየተለያዩ ነው። እኔ አይደለም ያልኩት የምናየው ነው። ተለያይቷል እያልኩኝ አይደለም። የሆነ ነገር ሲኖር የሚጠቅማችሁ ከሆነ ይዤላችሁ እመጣለሁ። እኔ እንደውም ኮዴ ቲማቲም ነው ለእናንተ አታጋሩ ማለት ነው። በቃ እዛው ድብቅ ይበል። የሰው አይን ደግሞ መጥፎ ነው። ወተትም እኮ የሰው አይን ሲበዛበት ይበጣጠሳል፣ ብልሽሽቱ ነው የሚወጣው። ሁሉን ነገር ይመስጠር። የአንድ መቃብር ዋጋ 170 ሺህ ብር እንደገባ ሰምታችኋል። የፉካ ዋጋ ማለት ነው 170 ሺህ ብር። ያው 2 ሜትር በ60 ወር በ70 ሳንቲም የምትሆን ቦታ ማለት ነው። ለዛውም ለ7 ዓመት ነው። ከዛ በኋላ ያው መውሰጃ ይፈለጋል እና ዘንድሮ ያው መኖሩ ብቻ አይደለም መሄዱም ከብዷል። መትነን ሳይሻል አይቀርም አይደኛልና ሁላችሁ በፊት እንደወትሮ አሟሟቴን አሳምርልኝ ይባል ነበር። አሁን እሱም ቀርቷል ወገኔ። 170 ሺህ ብር ለ7 ዓመት መሬት እቺ ለምታክል አሁንማ ትንሽ ቀለጥ አድርገው በብልቃጥ ቢቀብሩን ይሻላል እኮ። ሞቼም ቀን ለውጣለሁ እንዴ ነው ኮንዶሚኒየም ነው እንዴ? በዚህ ሁኔታችን መከቀጠለን የኔ ቤተሰብ ነገ ከነገ ወዲያ እኔ ሳርፍ እንደ ወንዶቹ አቃጥሎ አመዴን በሆነች ነገር ቋጠር አድርገው አጣረዋታል። ይህ ማለት እኮ አጠቃላይ ስደምርበት አስከሬኔ ሳጥን 50 ሺህ ብር ስደምርበት 220 ሺህ ብር እዛ ላይ ተገፉ የቀብር ማስፈጸሚያ የተወሰነ እሱንም ቀበጥካል ወደ 400-300 ሺህ ብር ልናወጣ እኮ ነው ለቀብር። ስጡኝ ራሴኑ እንደዚህ በቁም እንደ ካሮት እንዲህ ጥብር አድርጌ ቁጭ እላለሁ። ብሩን ስጡኝና ትንሽ እንኳን በላ አድርጌበት እንኳን ልሙት። ጉድ አልኩኝ ይሄን ካየ ሆዲ አለ ፀሐይ ዮሐንስ። እውነቱን ነው ታይቶት ነው በእርግጠኝነት። እውነቱን ለመናገር ከሆነ እንደው አትቀየሙኝና ከሞትኩ በኋላ የትስ ቢጥሉኝ እኔ እንደው አላቀው ኦልሬዲ አም ዴድ ፍሮም ዚስ ማህበረሰብ ማይነስ የምሬን እኮ ነው። ዳቦ በክብር የሚጠበቀው አንዴ እስኪቆረስ ብቻ ነው። አንዴ ከተቆረሰ በኋላ ለሁሉም ነው የሚታደለው። ያወራሁት ስለ ዳቦ ብቻ ነው። መልካም ቀን። እኔ በህይወት ዘመኔ እንደዚህ አይነት ልሂቅ እንደዚህ አይነት እንደው አርቆ ሐሳቢ ፈርዘ ይሉታል ፈረንጆች ራቅ አርጎ የሚያስብ ሰው አጋጥሞኝም አያውቅም። በቃ እንደው ቀንነሃል፣ መስጥረኸዋል፣ ፍቻ አይገኝለትም። መስጥረ እንዴ አወሳስባ አስቀምጠዋል። ካልጠፋ ነገር ዳቦ ላይ ትቀኛለህ። እኔስ ቢሆን ትልቅ ሰው ነህ። አልመክርህ፣ አልዘክርህ፣ አልወግርህ። ለምን እፈራለሁ አለ ራሴ። ነከነ ጎዲያ አንድ ብታረገኝስ ብትወግረኝስ? ተመለስ፣ ተቆጠብ ከድርጊትህ። የደፋችኋስ እንደው ዝም ብለህ ሰማችህ? ስለ ዳቦ አውርተህ ሳይ ዝም ብዬ ስመለከት የዳቦ ቤት ባለቤት ትመስለኛለህ። ውጥንቅጡ የጠፋ ሊጥሊጥ የሚል አቀራረብ ባታቀርብ መልካም ነው ባይ ነኝ። አመሰግናለሁ ወንድም አለም። አንድ ኢትዮጵያ ውስጥ የሚኖር ድሃ ወንድ ቢሆን ተወዳዳሪ ነበር። አሁን ይሄን መልስ ከመለስኩ በኋላ መሰደድ አለብኝ። አይ አልሄድም ነበር። አትወዳደሪ ነበረ። ለምን? ድሃ ስለሆነ። ኦኬ። ስለዚህ የፍቅር አጋር ወይም ደግሞ የባል ምርጫሽ ሀብታም መሆን አለበት አይደል? ሁሉም ሰው ይመኛል። ባይዘው ነገራችን ላይ ይሄ ቪዲዮ ምን እንደሆነ ባጭሩ ላስረዳችሁ። እዚህ ላይ ቀረበችዋ እንስት ላጤ በሚለው ዩቲዩብ ቻናል ላይ ከ5 በላይ ምናምን ሴቶችን አሰልፎ ሲመርጥና መጨረሻ ላይ ለሚስትነት ሲያጭ ነበረ። ባጭሩ እንደ በግ ተደርድረው ለሃታቸው እንዲመደረግ ብቻ ነው የቀረው። አንዷ ተመረጠች። ይህንን ጉዳይ ያደረገው ትውልደ ኢትዮጵያዊ ሆኖ የውጭ ሀገር ዜግነት ያለው ነው። ወደ ሐቁ ስንመጣ ኢትዮጵያዊ ሴት ልጅ እንደዚህ አቁሞ ክብር አውርዶ አይመርጥም። ህሊናችን አይፈቅድልንማ። ድህነት ጉዳይ አይደለም። ብር እንኳን እንጥጥ ቢኖረን ህሊና አለችን። ትንሽ ሰብአዊነት ይሰማኛል። እህቴን እንደዛ አቅርቦ እንደ አልወግርሽ እንዲ ብሽሽት ሲል ገብቼ አልቆነጥጥሽ ራቅሽብኝ። እኔ ግራም ይገባኝ ይል አርጋችሁ ነው እንደምታስቡት ወንድ ልጅ ሁላችሁንም ማለት አይደለም። ያውቃል ሁሉን ነገር። በእርግጥ የተናገርሽውን ነው፣ ግልጽ ነው። ሀብታሙን ነው የምፈልገው ነው ያልሽው። ቢያንስ ፍቅር ያለው ሀብታም ብትይ ያምር ነበር። ትንሽ ይጠጋጋልሻል። ቀጥታ ያልሽው ሀብታሙ ደግሞ ለብር ብለሽ እንደመጣሽ ስለሚያውቅ ይከፍልሻል፣ ዞር በይ ይልሻል። አለቀ። አንቺም የምትይው ሀብታም እኮ ገንዘቡን ከዛፍ ላይ እንደ ቅጠል ሸምጥጦት አይደለም የሚያመጣው። መከራውን በልቶ ላቡን ጠብ አድርጎ ነው የሚያመጣው። ስለዚህ እንደ ፍላጎትሽ ነው ግምትሽ። የት ነው መገመት የምትፈልጊው? ወደ ገንዘቡ ወይስ ወደ ሰዋዊ አስተሳሰብ? ቱ ዘ ቤስት ዋን። ይህን በመናገሬ ሴቶች ይደብራችኋል ብዬ አላስብም። ሁላችሁንም አይደለም፣ ለራሳችሁም ሆነ ለቤተሰቦቻችሁ ለሀገራችሁ ክብር ያላችሁ ሴቶች እንዳላችሁ እናውቃለን። የአደባባይ ሚስጥር ነው። ይቅርታ ስለ ንግግሬ በጣም ስሜታዊ ሆኜ ነው ዛሬ። ደግሞ መናጢ ዳህ ስለሆንክ ነው እንዳትይኝ። አዎ መናጢ ነኝ፣ ጽድቅት ያልኩኝ ህሊና ያለው መናጢ። ይህን ቪዲዮ አይተን እንመለስና ከዛ በኋላ ለምን እንደተናደድኩ ነግራችኋለሁ። የሰው ልጅ ሆዱ ሲከፋው ጊዜም እንደ ሰው ሲገፋው
መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋ። እንደ ቃሉም እንደሚለው ቦዝ በላብ ጥረ ግረ ብላ የተባለው ለወንድ ልጅ ነው። እግሩ ፈርስ እስኪል ድረስ ስራ ፈልጎ መከራውን በልቶ ገንዘብ አምጥቶ ቤተሰቡን ነው ያስተዳድራል። ግዴታው ስለሆነ ያቋል፣ አይነገረውም። ክብሩን ይጠብቃል። ክብሩ እሊናውን አይሸጥም። ሲሪየስ አረኩት እንዴ? እና ምን ልላችሁ ፈልጌ ነው መሰላችሁ? እንደዚህ አይነት እንክርዳድ የሆኑ እንስቶች መካከላችሁ ስለሚኖሩ ከመካከል አንቀል አድርጋችሁ አውጥታችሁ መከር እምቢ ከተባለ ነከር አድርጋችሁ ማውጣት አለባችሁ ባይ ነኝ። ምርጫሽ ራስሽ ነው። ነገር ግን እንደዚህ አይነት ምርጫ ስለማይጠቅም ህዝብ ፊት ባይወጣ መልካም ነው ባይ ነኝ። ነገር ግን ለውድ እህቶቻችንና ምርጥ ሴቶቻችን እንዲሁም ለአባቶቻችን ሪስፔክት ብለናል። እኔ ኢትዮጵያ ሲሄድ የማደርጋቸው 3 ነገሮች፣ አንደኛ እንቅልፍ በቃ እዚህ አላርም ጠብቄ አይደለም የምነሳው፣ እንቅልፍ እስኪ በቃኝ ድረስ እተኛለሁ። ሁለተኛ በቃ ይኸው ነፃነቴን እንዳጣው ብርቃለሁ፣ እዞራለሁ። በቃ ኢትዮጵያ ውስጥ የትም ሄጄ እዞራለሁ። ጎንደር፣ ጎጃም፣ ባህር ዳር፣ ቀብሪ ዳር ሳይቀር እዞራለሁ። ሶስተኛ ሆዴ ጢጥ እስኪል በቃ እንደዚህ ጢጥ እስኪል ድረስ አያቸው አይደል? ይሄ ሆዴ አሁን እንደዚህ ጢጥ ብዬ በቃ ጠግቤ እበላለሁ። በቃ ይሄ ነው ያማረኝም የምኞቴም ይሄ ነው እና ሌላው እንግዲህ ያው ህይወት ይቀጥላል ማለት ነው። እንግዲህ ያው እንደዚህ ነው። ያጂ ጀባ ልበልሽ፣ ያሰብሽውን ነገር ሁሉ ከኃጢአት ውጪ ይፈጽምልሽ ፈጣሪ። እንደው ለሀገርሽ አብቃሽ፣ በቸር ተመለሽ ወደ ቤትሽ። የብዙ እህቶቻችን ፍላጎት ነው። አሁን ሀገር ውስጥ ቁጭ ብለን ደረታችንን ነፍተን እንደ ቀልድ ያየናቸው ነገሮች በአረብ ሀገር ውስጥ ላሉ እህቶቻችንና ወንድሞቻችን ናፍቆት መከራ የሆነ ነገር ነው። አስቡት እስቲ። መተኛት መናፈቅ ማለት እረፍት ማድረግ፣ መቦረቅ፣ በየቦታው መሄድ ማለት፣ ጠግቦ መብላት ማለት በጣም ህልም የሆነበትም አለ። አጃይብ ነው። አይዟችሁ ደግሞ ሁሉ ነገር አልፎ ወደ ቀያችሁና ወደ ሀገራችሁ እንደምትመለሱ አልጠራጠርም። ከእናንተ የሚጠበቀው በርትቶ መስራትና ጎንበስ ብሎ መጸለይ ነው። አይዟችሁ እህቶች። ለፊት ነው ቂጥ ለቂጥ ነው። ግራ እየገባኛለሁ በአሁን ጊዜ ኩታንታ ሲሸጥላችሁ ከጉንዳን ጋር ነው እንዴ መታችሁ እዚህ ምትሉት? ምንድነው? ምን አስተላልፈሽ ነው የሄድሽው? ፊት ለፊት ነው ማገኝህ መጥቼ ያልሽና መቀመጫ ነው ያየነው። የኋላ ታሪክሽን ያሳየሽ ምን ያደርግልናል? ምንድነው ደግሞ እንደዚህ አረጨናነቅሽው? አብ ቢኖረኝ በቃኝ ብሎ መውጣቱ አይቀርም። ኧረ እባካችሁ ሚዲያ ላይ የሚቀርብና የማይቀርብ ነገር እንዴ! ምን ነው እናንተ? አንድ የሆነ ያመለጣችሁ ፖሊዮ አለ መሰለኝ። አንዳንዶቻችሁ ትንሽ ሸቀብ ያደርጋችኋል። ባትሪያችሁ ነቀዝ ካለ አኝካ አድርጌ ላስገባላችሁ። ማን ነበረ እንደው አጼ ሚኒሊክ ለህዝቡ ከተታወጁ ሲባል እየሮጠ ሚስቱ ጋር ሄደ የተባለው ማን ነበር ያለኝ? ያ ነው የሆነው የትውልድ። አያችሁት ይሄንን ዘይት? ይሄ ሰው የዶክተር አልነበር እንዴ? ከመቼው ነጋዴው ነው? እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ 8 ወር ገደማ ሆኖታል። እስቲ የእናንተን ዘይት አጠቃቀም ኮሜንት ሴክሽን ላይ አስቀምጡልኝ፣ በወር ስንት ሊትር እንደምትጨርሱ ማለት ነው። እኔ እንግዲህ 8 ወር ሞልቶኛል፣ 5 ሊትር ገና አልጨረስኩም። እንዴ እያሸተትክ ነው እንዴ ጭራሽ የምትጠቀመው? አሁን ገና ጥሩ ዘዴ ነው ይዘየድክልን። ይህ ማለት እኮ የተጠቀመው 2 ሊትር እኮ ነው። 8 ወር ምን የዘይት ነው? ነዳጅ ነው እንጂ። አረ እያየኸው በኋላ እንዳይፈነዳብህ አንተ መጨመር ነበር እያልክ ነው እንደምትሰራው። ወንድሜ ቆጥቡት እኮ ሲባል ጭራሹኑ ከቶ አትጠቀሙት ማለት አይደለም። ኤክስፓየር ዴቱን እስቲ ቼክ አድርገው። በኋላ ኤክስ አድርጎብህ እንዳይሆን፣ ኤክስን ፈልግ እንዳይመስል ደግሞ ተበላሽቶብህ እንዳይሆን እስቲ ቼክ አድርገው። በኋላ እድሜ ልክ ከማዘን ጠጋ ብሎ መቅዘን የሚለውን ትምህርታዊ ስላቅ ማሰብ አለብህ። በኋላ ከምትታመም ከወዲሁ ቼክ አድርገው። 8 ወር ነው ያልከው? ጽንስ ነው እንጂ ምን ዘይት አጠቃቀም ነው? 1 ወር ብትጨምርበት እኮ እርግዝና በለው እኮ። ይሄ ሰው እያወጣው እንጂ አብዛኞቻችን ወንደላጤዎች ቤታችን ውስጥ ያሉ አስቤዛዎች እንዳለ ኤክስፓየርድ አድርገዋል። የውጭ ምግብ ይጣፍጣል ማለት እኮ እዛው ተጠቀሙ ማለት አይደለም። ነው ሳትበላ ነው እንዲህ 8 ወር ድረስ ተጠቀምከው? ጾመኛ ነህ? አረ ቼክ አድርጉ፣ ቤታችሁን ፈትሹ። ሳላይሹ የማደርን አልችልም ከራሴ ጋር ሆንም ባትኖሪ ምኖራለሁ አልልም ከሌለሽለሁ የምንድን ነው ሳለው ቆሜ የለሁም የኔ ገላ የለሁም ሳለው ቆሜ የለሁም የኔ ፍቅር የቶርክ እናቱ እንደዚህ ሰርቼ መቼስ ቦርጬ ቀንስልኛል አትይም? መቼስ ይሄ ስፖርት አይመስለኝም። የዳንስ ክላስ መሆን አለበት። አይ ደግሞ ከኋላ ዲላምፕል ነገር አዩ ልበል። ምንድን ነው ቶርክ ክላስ ነው እንዴ?
እቺ ለማንኛውም የሚመችሽ ስፖርት ከሆነ በርችበት። እኔ ስፖርት አይመስለኝም፣ የዳንስ ክላስ መሆን አለበት። ካገኛችኋት ሜንሽን አድርጓት። ሰበር መረጃ። አዲስ በተሰራ ጥናት ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለፀጉር ቆራጫቸው ታማኝ መሆናቸው ተረጋግጧል። በቅርቡ ለንደን የሚገኝ ላይፍ ስታይል ላይ ጥናትን የሚያደርግ አንድ ካምፓኒ እንደገለጸው ከሆነ 75 በመቶ የሚሆኑ ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅም ለፀጉር ቆራጫቸው በጣም ታማኝ ናቸው ይላል። ይህም ታዲያ ጥናት የተደረገው ከሴፕቴምበር 2024 እስከ ጃንዋሪ 2025 ሲሆን 60 በመቶ የሚሆኑት ወንዶች አንድ ፀጉር ቆራጭ ጋር ብቻ ነው የሚሄዱት ይላል። እዚህ ወንዶች ላይ በተሰራ ጥናት ታዲያ የተለያዩ ፍቅረኞችን የቀያየሩ ሲሆን ነገር ግን ፀጉር ቆራጫቸውን አልቀየሩም። ይህ የሆነበት ምክንያት ታዲያ 45% ሲገልጹ ማለት ነው አዲስ ፀጉር ቆራጭ ጋር ሄደው ፀጉራቸው እንዴት እንደሚቆረጥ እንዴት እንደሆነ ማስረዳት ስለማይፈልጉና ስለሚሰለቻቸው ነው ይላል። በነገራችን ላይ ማለት ነው እውነቱን ለመናገር ከሆነ እኔ ዛሬ ነው ሞሽ ያልኩት። ይሄን ዜና የሰማሁት ፀጉር ቆራጩ ጋር ሆኜ ነው። እውነቱን ነው ደስ ሌላ ፀጉር ቆራጭ ጋር መሄድ ግን እንደሚባለው ከፍቅረኛ ጋር የሚገናኝ ነገር አለው ብዬ አላስብም። ካልጠፋ ነገር ደግሞ እነሱ የማይረባ ዘባዝን ከማይሆን ነገር ነው የሚያጠኑት። ምንድነው ጥናታችሁ በዛ? መች ነው የምትፈተኑት? ሌላ ፀጉር ቆራጭ ጋር ሄጄ ከምቆረጥ አንድ ያለውን የገባበት ገብቼ እንደው ሮማ ውስጥ ቢሆንም እዛ ውስጥ ገብቼ እንኳን ብቆረጥ ይቀለኛል። የሚስቱን ግን አላቅም፣ የለሁበትም። የማላውቀው ነገር ደግሞ አልዘባርቅም። እስቲ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ወዮቤ ጉዳፈላይ ዘንድሮ እውነት ትመችኛ እንደዚህ አሽሙንሙኑ ያቀረበኝ እዮብ የወንዶች የውበት ሳሎን ሽሙንሙን አድርጎ ሽልንግ አስመስሎኛል መሰላችሁ። ምንድነው ግን ሳሎን ውበቱ ይሁን ግን ሳሎኑ ምን ይሰራል ደግሞ? ሳሎን ብለን ገብተን ምግብ ማምጡ እንዳንል 23 14 ሮቢ 31 ምንድነው 31 16 ካፌ ነው ሂሳብ እንዳይሆን የሚደምሩት 25 17 12 19 15 9 ብር ነው ይጠጋጋ 19 ጎበዝ ነው። በልታችሁ 19 ብር ኦልሞስት 20 ብር እኮ ነው ተለቀጣችሁት። አንድ ጊዜ ጸጥ ልሰግሩት ከዛ በሰሞኑ እንደውም ተያይዞ በዚህ ጉዳይ ዶክተሮች እንደውም ምን ይላሉ መሰላችሁ? ደሞዛችንና አገልግሎታችን እኩል አልሆነም፣ አልተመጣጠነም፣ ድምጽ ሁኑን እያሉ ነው። 10,000 ብር በታች ነው ደሞዛችን እያሉ ነው። ይህ ማለት እኚህ ሰዎች የበሉት 2 የዶክተር ደሞዝ ሻጣጡ ይኖራሉ። ንገሩኝ። በዚህ ሁኔታ እውነቱን ለመናገር ከሆነ አብዛኞቻችሁ ኢትዮጵያውያን አብዛኞቻችን ስንባል ሆነ ሌክዠሪ ነገር አድርገን ውድ መሆኑ ከተሰማን ህዝብ እንዲያቀልን ኦፊሻል እናደርጓለን። ይህ ማለት እኮ አብዛኛው ህብረተሰብ ሰፊው ህብረተሰብ እቺን ነገር ለማግኘት ተፋቀናሚ ሊስትሮ የሚሰራ ሶፍት የሚሸጥ ቶሎ የሚያዞር መከራውን የሚበላ ህዝብ አለ። ያን ህብረተሰብ ለዜሮ ያለውን አመለካከት እያወረዳችሁት ነው። አጠራቅሙ እንኳን ቢዝነስማን ለመሆን ቢፈልግም ሂሳቡ በእንደዚህ አይነት ነገር እንደሚመክን ስለሚያውቅ አድርጉ። እውነቱን ለመናገር ከሆነ እኔ ተሰምቶኛል። አይምሮዬን የተሰማኝ ነክታችሁኛል። የቤት ኪራይን እኮ ነው ስልቅጥ ያደርጋችሁብኝ። ጥሩ ነው ወይ? የማያምር ምኛ ላይ ግም ነው ብላለች ጣጣዬ። እውነቷን ነው፣ ግም ነው እውነት። ተከንቺፌ ከየት ነው? ከእስር ቤት ነው። አትየኝም እንዴ? መች ታስረ? ጠዋት 2 ተኩል የገባው አሁን ነው የሚለቁኝ እኮ በለው። እና ውስጡ እንዴት ነው? ውስጡ በቃ 7 ትገረፋለህ በየ45 ደቂቃ እና ገራፊ ማነው? በእናትህ ማትሳደክ። ኧረ ብዙ ናቸው በእናትህ ተቆጥሮ አልቁማ። አሁንም በይግባኝ ይለቀቁኝ። ነገ 2 ሰዓት ተኩል ተመለሰና ብሎኛል። በፈጣሪ በቃ ፈጣሪ ነሽ። አቤት ሙሁር ብለህ በቃ የቀረ መነጽር ማድረግና መመለጥ ብቻ ነው። ያለም ሎሬት ከዚህ ጋር ተያይዞ በቅርቡ በሃይ ስኩል ውስጥ የተካሄደውን ነገር ታውቃላችሁ። ቪዲዮ እዚህ ላይ ማጋራት ስለሚከብድ ነው እንጂ አንድ ትምህርት ቤት ውስጥ የተዘጋ ክፍል ውስጥ ገብተው ሲደራረጉ ቪዲዮ ተቀርጾ ተለቋል። የት? ሃይ ስኩል ውስጥ። እንደዚህ ደግሞ ኤሌመንተሪ ውስጥም ሊሆን ይችላል። ከደበረ ለምን አትሆንማ? ቦታውን ለምን ታጣብባለህ? ይሄን ያህል የተሰላች ጭራሽ እስር ቤት እስኪመስል ድረስ ምትማር ከሆነ ምን ያደርግልሃል? ቢጠቅምም ቢከፋም መክሊትህን ፈልጋ መሄድ ነው። አንተ መክሊት ስልህ መክሊት ጋር ይደሙ መቼስ ወላጆች ይህንን እያያችሁ ልጅ እኮ ሶሻል ሚዲያ መጠቀም ጀመረ ማለታችሁ አይቀርም። አረ ወገሩ የኔ እናት እኮ ለሙቅ እንዳይተርፍ አድርጋ ነው ጥርስ የምታራግፈው። የስላችሁ ደግሞ መንጋጋውን አራግፉ ማለት አይደለም። ይቀጣ በመቀርቀሪያ ጀርባውን ድልቅ ግድ ነው። እኔ የምላችሁ ትልቅ ሰው ፍቅር አይዘውም ያላችሁ ማን ነው? መጡ ደግሞ ትልቅ ሰው ፍቅር ይዘዋል። እንዲሁም ደስ ብሎት ነው ፍቅር ይዘው ለሀገራቸው ከልጃቸው ነው እንጂ ትልቅ ሰው ፍቅር በገንዘብ አይደራደር፣ በመኪና አይደራደር፣ በቤት አይደራደር። ትልቅ ሰው ፍቅር ብቻ ነው የሚፈልገው።
ለማፍቀር ከትልቅ ሰው ቁም ነገርም ከትልቅ ሰው ነው የሚገኘው። ስለዚህ ትልቅ ሰው ፍቅር አይዘውም ፍቅር አያቅም ያለው ሰው ማን ነው? እንደውም ፍቅርና እውቀት ከትልቅ ሰው ይሸመታል። ፍቅር ማስተማር ከትልቅ ሰው ፍቅር ማስተማር ከትልቅ ሰው እውነት ነው። ይሄ ማይካዳቅ ነው። ከትልቅ ሰው ሁሉ ነገር ምርቃትም ከትልቅ ሰው ነው። እውነተኛ ፍቅርም ከትልቅ ሰው ነው። በኔርሶ ፍቅር ከልጅ ጋር ከልጆት ጋርና ከሀገር ጋር ከሆነ ያዋጣል። እንደው ላግዞት ብዬ ጭንቅላቴ ፖዚቲቭ ቲንከር ስለሆነ ራሴን አጨናንቄ ነው ይሄንን ሐሳብ ያሰብኩት። ሌላው ቢሆን የሚያስበውን ስለማያውቁ ነው። ማማ እናቴዋ አይዞት፣ ፍቅር እንደሆነ ገደብ የለሽ ድንበር የለሽ ነው። ዳር ድንበር የለውም። እንደውም አንድ ነገር ፍቅር ማለት እኮ አረ በቃ አንተ ልጅ እባክህ ማታ ታምጣብን እባክህ። አንተ ደነስክና 240 ሺህ ብር በብልቃጥ ውስጥ ለማየት የሚፈልግ ሰው ብቻ ስክሮል እንዳያደርግ። ሰላም የሰምፔር ሽቶ ቤተሰቦች፣ ዛሬ እንግዲህ እንደተለመደው ለቪአይፒ ከስተመሮቻችን ሽቶ ልንገዛ መተን ነበረ። ያለንበትን ቤት የሉዊ ቪቶን ቤት ነው። እኔ ከዚህ በላይ አላይም፣ ትዕግስቱም የለኝም። ምን ያህል ብንገማ ነው ይሄን ያህል ውድ ሽቶ የምንቀባው? አሁን እኔ ራሴን ሳስበው እንደዚህ አይነት ጉዳዮችን እንደ ራሴና እንደ ኢትዮጵያ ኮንቴክስት ክሉ ሰፍቼ ህዝቡን እየዘረጠጥኩ ነው ይመስለኝ። ይሄ ማስታወቂያ የሚመለከተው ሀገራችን ውስጥ 6 ሰው ብቻ ነው። እነ ሼህ አላሙዲን፣ እነ ወርቁ አይተነው፣ እነ መንሱር፣ ሌላ 3 ሰዎች 4 ሰዎች ቢጨምሩ ሊሆን ይችላል። ለእነሱም በቴክስት ብትልክላቸው ይመልሱልሃል። አንድ ባጃጅ የሚነፋበት ምክንያት ምንም አይገባኝም። እኔ ኑሮ ላይ የኔ ቅምጥል ቅመሞች ቪዲዮውን አይታችሁ ጨርሳችኋል። አፕሮቫል ተሰጥቷችኋል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ወዳጃችሁ ተሙ ንጉሴ ነኝ። ከ62000 ፎሎወር በላይ ቤተሰቦች አፍርተናል። ላይካችሁ እንዳይረሳ፣ ምክንያቱም የእናንተ ስጦታ ለኔ ላይካችሁና ሰብስክራይብ ማድረጋችሁን የደውል ምልክታችሁ ነው። እናንተ የሳቃችሁትን ሳቅ ከተዝናናችሁበት ለቤተሰቦቻችሁ ሼር ማድረጋችሁ እንዳትረሱ። በዚህ ፕላትፎርም ላይ ማስታወቂያ ማሰራት ለምትፈልጉ የትኛውን ድርጅቶች በራችን ክፍት ነው። ከስር ባስቀመጥናቸው የሶሻል ሚዲያ ሊንኮቻችን እየገባችሁ ተሙዬ ይህን ፕሮዳክት ለህዝቡ አድርስልን በሉኝ። እሰየውላለሁ። 10 ጊዜ ለካ 1 ጊዜ ቁርጥ ለሳቅ ለጨዋታ የተሙን ቤት ምረጥ የተባለበት ቤት ነው ያመጣችሁት። ወዳችኋለሁ፣ አከብራችኋለሁ። ማፊ ሙሽክላ ሰበክታ ምስተኒ